ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ በመጀመሪያ ቪዲዮ ላይክ፣ ሼር አድርጉ፣ ሰብስክራይብ አድርጉ አበረታቱ ማለት ነው። ዛሬ ይዤላችሁ የመጣሁት እንደምታዩት ባለፈው ምጣድ የሟሽቼ እንደተከልኩኝ አሳይቻችሁ ነበርና ደግሞ ዝናብ እንደመታው ዝናብ ጥሎ እንዲያፈራረሰው አሳይቻችሁ ነበር። መጉዱም እንደዚህ ፈርሶብኝ ነበርና ዛሬ እና ደግሞ ምጣድ በጣርኩ ቁጥር እንትን በጋገርኩ ቁጥር ማለት ነው እንደምታዩት እሳቱ ሙሉ በሙሉ ዶሮይቱ እዚህ እንቁላል እየጣለኝ ነው። ሙሉ በሙሉ አይሰማም ማለት ነው። እና የሚሰማው እንዲህና እንዲህ ብቻ ነው። ይሄ ፊት ለፊቱ ብቻ ነው የሚሰማውና እንግዲህ ችግሩን አላወቅኩትም። ችግሩን አሁን አፍርሼ ይሄም በጣም ትልቅ ቦታ ስለያዘ እንደምታዩት በጣም ሰፊ ቦታ ነው የያዘውና እንትን ነው የተከልነው ቶሎ በችኮላ ስለነበረ ረመዳን ሳይገባ በሚል ነገር ግን ያው የችኮላ ፍሶ ለቀመ ነው እና ነገሩ ትንሽ ቦታ ይዟል። አሁን ይሄንን አፍርሼ መሬት ላይ ነው መተክላት ማለት ነው ምጣዲቱን እና አብረን እንግዲህ ተከታተሉ፣ አብረን አፍርሳት ማለት ነው። እና ዶሮ እንቁላል እየጣለኝ ነው እንግዲህ ቀስ አድርጌ ነው ማነሳት ማለት ነው ይችን። ምክንያቱም ይሄ እንደዚህ የሚላከከው ምጣድ ትንሽ ያስቸግራል ሲነሳ ማለት ነው። ምክንያቱም የመላጥ ባህሪ ያመጣሉ ማለት ነው። እና አሁን ሞግዶ የሚሸጣል መንደሩ ለዛሬ ቀጥረውኛል። ከደረሰልኝ ያው አመጣለሁ ማለት ነው። ካልደረሰም ምንም ማድረግ አልችልም። በባለፈው ቪዲዮ ቦታ አለላችሁ 50 ፍጅ ብያችሁ ነበረ። ስንተኛ ደረጃ ነው ብላችሁ ነበረ? ሁለተኛ ደረጃ ነው። የባቡር መንገድ አለው። ከወዴታች የመጀመሪያ መስመር ነው። ከወዴታች ሁለተኛ መሰለኝ። እና ቦታ ገዝታችሁ ታስቀምጡት ይጠቅማችኋል ውድ ቤተሰቦቼ ማለት ነው። እንቅርታ እንዲና ሆነ ነገር አለው ሜቢ እና ቦታውን ያላችሁ ሰው ካለ በዚህ በቅርብ ያላችሁ ሰዎች ሰው መላክ ትችላላችሁ። 50 ፍጅ ወይም ቁጥሬ እኮ አለላችሁ እዛው ቁጥሬ አለላችሁ ነበረ ማለት ነው። ግን ብዙ ጊዜ እናንተ አታውትም ማለት ነው። አታውትም ለዛ ነው። ዙሪያዋን እንደዚህ ካደረኩኝ ምክንያቱም እንዲያትላጥ ማለት ነው። ወይም ሳነሳ ቁርስ እንዲያትል ዙሪያዋን እንደዚህ ጭቃዋን አስለቅቅና መሬት ላይ እንዴት አድርጌ እንደመታክላት አሳያችኋለሁ ማለት ነው። በጣም ውጧት ትንሽዬ ምጣድ ነው ያስመሰላት። በእርግጥ ምጣዲቱ ትንሽ ናት፣ ትልቅ የምትባል አይደለም። ነገር ግን ለኔ በቂ ናት፣ ደግሞ ለኔ ተበቃኛለች። እና እንደምታዩት ጭቃው አይው ታራጤ ጫፉ ቆየ። ረመዳን አወጣጋግሬባት አላውቅም፣ ምክንያቱም በዝናቡ ምክንያት ማለት ነው። ይሄ እንደምታዩት በቃ ቤት እንትን ብሏል። እናንተ ዝናብ ገብቶበታል ያላለ እሺ
እንትን ልበልና ተመልሼ እመጣለሁ። አዋት እንግዲህ በዚህ መልኩ አንስቼታለሁ። ይሄ ውሃው ያረፈባት ነው እንደዚህ የሆነው እንጂ ተበላሽ የተመሰለ እና እንዲህ የምታዩት ማለት ነው። እንግዲህ ስህተቱ የት ላይ እንዲሆነ አላሁ አለም። አያችሁት? ይሄ ነው እንግዲህ ምጣዱ ያረፈበት ይሄ ነው። የማይሰማው ይሄ ጭቃ ስለያዘው ነው ማለት ነው። እና ግማሽ ጎኗ እየሰማኝ ስላስቸገረችኝ አሁን መሬት ላይ አድርጌ የጭሱ መውጫ ራሱ ትንሽ እንትን አለው ጠባብ ነውና ትክክል አይደለም። አሁን ይሄንን እንትን ብዬ ያው እዚሁ ላይ እንዲያለ ነው የማደርገው። ምክንያቱም አሁን ጭቃ ምናምን አላዘጋጀሁም። ጭቃ ሳዘጋጅ ነው መሬት ላይ የማረጋት ወይ ደግሞ ሌላ እንዲሁም እሰራላት ማለት ነው። የምታዩት እንግዲህ በጣም እንትን ነው አቀማመጡ ዝም ብሎ ነገር ነበርና ለዛ ነው የማይሰማው ማለት ነው። እና እስኪ መፍትሄ ላብጅላት ብዬ ነው ዛሬ። አሁን ጉልቻው ይሄና ይሄ እንደምታዩት መሀሏ ፊት ለፊቷ እየሰማ አፈሩን እንዲህ በማረግበት ሰዓት ይኸው ሸንከሎ ቂጡ ለቋል ማለት ነው። እንደምታዩት ይሄ ማለት ነው። በሄ ትሰማለች፣ ችግር የለውም እናሰማው። ምንም ነገር ስትሰሩ መቸኮል የለባቸውም ማለት ነው። በችኳል የሆነ ነገር ትንሽ ይከብዳል። እንግዲህ እንድትሰማ እያልኩኝ በዚህ ሰዓቱን የብቻ እያመጣሁኝ እንትን እምለውና እንግዲህ በዚህ መልኩ አፈራረስኩት። ለጊዜው እንዲሁ አድርጌ ጋግራለሁኝ። በቀጣይ እንግዲህ ይሄ ሁሉም ፈርሶ እንደ አዲስ ይሰራል ማለት ነው ውድ ቤተሰቦች። ምክንያቱም ምጣድ አዲስ ምጣድ ናት፣ መቆም የለባትም፣ ሁልጊዜ መጋገር አለባት። እንትን ወዝ እንዲታነሳ ማለት ነው። እኔ ግን ጥቂት ቀን ጋገርኩባት እስቲ ያስቸግረኝ ተውኩት ማለት ነው። እና በዛ ላይ እንጀራ ይዞ አቅንቶ ዘግዝቆ ማለት ይከብዳል ለእኔ ማለት ነው። እና እኔ መሳል ውድ ቤተሰቦቼ ቪዲዮ ላይክ ሸር አድርጉ። መልሼ ልትከላትና እስኪ ላስተካክላት ማለት ነው። እሺ ውድ ቤተሰቦቼ እንደምታዩት እንግዲህ ታክያታለሁ መልሼ። በነገራችን ላይ ለጊዜው ነው እንደ ነገሩ ነው ተከል ያረኳት እንጂ የማናለም ብዙም እንትን አላለም አልያዝም። የግል ለጊዜው እንዲሁ አድርጌ ልጋግርበት ነው እላችኋለሁ ውድ ቤተሰቦቼ። ታት ጠጣ ውሃ